ጥያቄ በአንተ አስተሳሰብ ያኔ ከሙስሊም ውጪ ገነት የሚገባ የለም ብለህ ታምናለህ አይደል? አዎ። ሞትን ድል አድርጎ እንደተነሳ ታውቃለህ? ሞትን ድል አድርጎ አልተነሳም። አምላኩ ነው ያስነሳው። እንደው ፍጹም ሰው ፍጹም አምላክ ነው ብዬ አምናለሁ። ኢየሱስ ክርስቶስ ግን ይሄን አላለም። እኔ ሰው ነኝ ብሎ ተናግሯል። ጥሩ ነው እሱ። መሐመድ እንደማንኛውም ሰው መካ መዲና ተወልደው ወደ ነብይነት የተቀየሩበትን በደንብ እንድታስረዳ ይፈልጋል። ነብዩ መሐመድ ከሰሩት ተአምር ልትነግረኝ ትችላለህ? በትንሹ ተአምራት። ሰላም ነው፣ እንዴት ነህ? አለን አማን አለን፣ አልሐምዱሊላህ። ደህና ነህ? ደህና ነኝ። ጥያቄ ነበረኝ። እሺ፣ ጥያቄ ምንድን ነው? ጥያቄ በአንተ አስተሳሰብ ያኔ ከሙስሊም ውጪ ገነት የሚገባ የለም ብለህ ታምናለህ አይደል? አዎ። እሺ፣ እኔ ክርስቲያን ነኝ። እኔ ምንም ኃጢአት አልሰራሁም። እንዴት ሲኦል ልገባ እችላለሁ? ስንት ዓመት ነው ልጅ? መልስልኝ ጥያቄውና ደግሞ ሌላ ጥያቄ አለኝ። እሺ፣ መልስልሃለሁ። እኔ ክርስቲያን ነኝ ስትል ጊዜ ክርስትና ደግሞ እምነቱ ምንድነው ከተባለ አምላክ ኢየሱስ ክርስቶስ አምላክ ነው ብለህ ታምናለህ አይደል? አዎ አምናለሁ። ይሄ ትልቁ ኃጢአት ነው። ትልቁ ኃጢአት በእስልምና አስተምህሮ በአምላክ ላይ ማጋራት ነው። ማስረጃ አላህ ሲናገር ኢነ ሽርከ ለዙልሙን ዐዚም ይላል። በአንዱ አምላክ ላይ በአላህ ላይ ማጋራት ወይንም አላህን መካድ ትልቁ ኃጢአት ነው። ገብቶሃል? ኃጢአት አልሰራህም ስትል ጊዜ ተሳሳትክ ማለት ነው። ክርስቶስ እኔ ሰው ነኝ ብሎ ሳለ አይ አምላክ ነው ማለትህ ትልቁ ኃጢአት ነው። ዮሐንስ ወንጌል 8 ቁጥር 40 ላይ ኢየሱስ ክርስቶስ እኔ ከእግዚአብሔር የሰማሁትን እውነት የምነግራቸው ሰው ነኝ አለ። አንተ ሰው ነው ብለህ ታምናለህ? ኢየሱስን ታምራት ፍጹም ሰው ፍጹም አምላክ ነው ብዬ አምናለሁ። ኢየሱስ ክርስቶስ ግን ይሄን አላለም። እኔ ሰው ነኝ ብሎ ተናግሯል። ጥሩ ነው እሱ። ነገር ግን እኔ አምላክ ነኝ አላለም። በፍጹም አምልኩኝም አላለም። ግን ታመልከዋለህ። ይሄ ኃጢአት ነው። ሞትን ድል አድርጎ እንደተነሳ ታውቃለህ? ሞትን ድል አድርጎ አልተነሳም። አምላኩ ነው ያስነሳው። እንደው እንደ መጽሐፍ ከሄድን እንኳን ባያስነሳው አምላኩ ምን ይሆን ነበር የሚለውን መጽሐፉ ሲነግረን በስብሶ የቀር ነበር ይለናል። እና አምላክ አይሞትም ደግሞ ይሄ ልታውቅ ይገባል። እሺ፣ ደግሞ ነብዩ መሐመድ ከሰሩት ተአምር ልትነግረኝ ትችላለህ? በትንሹ እነግርሃለሁ። አብሽር። የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተአምራቶች በጥቂቱ ንገረኝ። ነብያችን ሰለላሁ ዐለይሂ ወሰለም በጣም በርካታ ተአምራቶችን አድርገዋል። ከዚያ መካከል አንደኛው ምንድነው? ጨረቃን መክፈላቸው። ነብያችን ሰለላሁ ዐለይሂ ወሰለም የመካ ሰዎች ጠየቋቸው፣ አንተ ሙሐመድ ሆይ ያ ሙሐመድ እንኩንተ ነብይን አሪና አያ፣ አንተ ሙሐመድ ሆይ እንዳው ነብይ ከሆንክ ነብያት ተአምር ሰርተህ ያሳዩ ነበርና ተአምር ሰርተህ እንድታሳየን እንሻለን አሏቸው። የመካ ሰዎች በዘመናቸው ያሉ ሰዎች ፈአራሁም ምን ሽቃቅ القمر ይሄን ያዩ የአይን ምስክሮች የሆኑ ሷሃቦች ምን አሉ? ነብዩ ሰለላሁ ዐለይሂ ወሰለም የጨረቃን መከፈል አሳያቸው ይላል። ነብያችን ሰለላሁ ዐለይሂ ወሰለም ጨረቃን ከፍለው አሳያቸው ለነዚያ ሰዎች። አንደኛ እሱ ነው። ሁለተኛ ምንድነው? ቁርአን ላይ ያሳያ ቀጥልሽ እሱ ላይ ያመለክታል። አላህ በቁርአን ላይ اقتربت الساعة وانشق القمر ይላል። ጨረቃዋ ተከፈለች ያለ ይናገራል። ይሄን ያዩ የአይን ማኞች ሰሃቦች ሐዲስ ላይ ያለው ጨረቃን ከፈለ አንድ የሜት አድርገው ከይቅርታ ላይ ያወራኝ ታርጋትው። እሺና ሐዲስ ላይ እሱን አውጥቼ ማሳያለሁ። ሌላኛው ሁለተኛ ምንድነው? ነብያችን ሰለላሁ ዐለይሂ ወሰለም ከመካ እስከ ቤተል መቅደስ ወይንም ቤተ መቅደስ ኢየሩሳሌም የሚገኘው ከዚያም በኋላ ሰባቱን ሰማያት አድርገው መሄዳቸው በአንዲት ሌሊት ቅጽበት አስቡት። ይሄንን መልአኩ ገብርኤል ነው ይዟቸው የሄደው። ከመልአኩ ገብርኤል ጋር ቀጥታ ከመካ እስከ ኢየሩሳሌም ከኢየሩሳሌም እስከ ሰባት ሰማያት ድረስ አቆራርጠው ሄደው ደርሰው ከአምላክ ጋር ንግግር አድርገው መምጣታቸው ሁለተኛው ድንቅ ተአምር ይሄ ነው። ይሄ በቁርአን ላይ ተጠቅሷል። አላህ Subhanahu Wa Ta'ala ሱረቱል ኢስራ መጀመሪያ ላይ ይገልጸዋል። ሐዲሱ ላይ ልክ እንደው ሰሂህ ሙስሊም 162 ላይ እናገኘዋለን። ሶስተኛ ሌላ ነብያችን ሰለላሁ ዐለይሂ ወሰለም ያደረጉት ተአምር ምንድነው? ሱሐቦቻቸው ከዕለታት አንድ ቀን ውዱእ የሚያደርጉበት ውሃ አጥተው አስፈልጓቸው መጡና ጠየቋቸው፣ አንተ የአላህ መልእክተኛ ሆይ ውዱእ የምናደርግበት ውሃ የለንም፣ ሶላትም ደርሶብናል፣ ከየት እናምጣሏቸው? ነብያችን ሰለላሁ ዐለይሂ ወሰለም ከጣቶቻቸው መካከል እንደዚህ ቢስሚላህ አሉና አፈለቁላቸው። ይሄን ያዩ የአይን ማኞች በርካታ ሱሐቦች መሰከሩ። ከጣቶቻቸው መካከል ውሃ ሲፈልቅም ተመለከትን፣ እኛም በዚያ ሁላችንም ውዱእ አደረግን ብለው ተናገሩ። አራተኛ ነብያችን ሰለላሁ ዐለይሂ ወሰለም ለጥቂት ሰዎች የሚትበቃ ምግብን ጥቂት ምግብ ለብዙ ህዝብ የመባረክን ተአምር ተሰጥተው ነበር።
ከዕለታት አንድ ቀን ነቢያችን ሰለላሁ ዐለይሂ ወሰለም የኸንደቅ ጦርነት ወይንም የአሕዛብ ጦርነት ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም በጣም ተርበው ነበር። ወደ 1400 የሚሆኑ 500 የሚሆኑ ሷሐቦች አሉ። እርሳቸው ተርበው ሳሉ ከሷሐቦቻቸው መካከል አንድ ሰው ተነሳና የእርሳቸውን መራብ ያየ ሷሐባ ቅርብ ቤት ነበረውና እዚያ እስኪ እንዳው ወደ ቤት ሄጄ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተርበዋልና የሚበላ ምግብ ላምጣላቸው ብሎ ወደ ቤቱ ይሄዳል። እቤት ሄደና ሚስቱን ጠየቃት። ሚስቴ ሆይ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ተርበው ተመልክቻለሁ እና ይሄ ነገር አላስቻለኝም፣ እባክሽ ምግብ ካለ ስጭኝና ልውሰድላቸው አላት። ሰውየው ሚስቱ ምን አለች? ቤት ውስጥ ምንም የሚቀመስ ነገር የለም አለች። ነገር ግን ትንሽዬ ዱቄት አለች፣ እንዲሁም ትንሽዬ ግልገል አለች፣ ፍየል ትንሽዬ ግልገል ነች። እሷን እንረዳትና ስጋ ሰርተን ይህንንም ቂጣ ጋግረን እንውሰድላቸው ካልክ እሺ አለችው። ሌላ ግን ምግብ ቤት ውስጥ የለም አለች። ሰውየውም እሺ አለ። ፍየሏን አረደ፣ ስጋዋን ጠባና ብረት ድስት ላይ አስቀመጠ። ድስት ላይ ካስቀመጠ በኋላ እሷ ሴትየዋ ምን አደረገች? ሚስትየዋ ዱቄቱን አበካች እስኪቦካ ድረስ ሂድና ለነብዩ ሰለላሁ ዐለይሂ ወሰለም እንዲሁም ከእርሳቸው ጋር 1 3 4 ሰዎች ከእርሳቸው ጋር ጋብዛቸው ይዛሃቸውና ለሌላ ሰው እንዳትናገር ምግቡ አይበቃምና ለብዙ ህዝብ አደራ በሚስጥር ለእርሳቸው በጆሮአቸው ብቻ ነገር ብላ አዘዘችው። ሰውየውም ሄደ ነብዩ ሰለላሁ ዐለይሂ ወሰለም ጋር ፈሰረሁ ይላል ሐዲሱ ላይ ነሰጠራቸውም ይላል። በሚስጥር ነገራቸው ማለት ነው። ቀስ ብሎ አንተ የአላህ መልእክተኛ ስለተራቡ አይቻልኩም ወደ ቤት ሄጄ እንዲች አይነት እንደው ለ4 ሰዎች የምትበቃ ጥቂት ምግብ አዘጋጅቻለሁኝ ከእርሱ ጋር 4 ሰዎች ይምጡና ይብላሉ። ነቢያችን ሰለላሁ ዐለይሂ ወሰለም በዚህ ጊዜ ያ ቀውም አሉ፣ ህዝቦቼ ሆይ ወንድሞቼ ሆይ አሉ፣ ወንድማችን ምግብ ጋብዞናልና ኑ ወደ ቤት እንሄድ አሏቸው። ሰውየው ደነገጠ። አንቱ የአላህ መልእክተኛ የታረደችው ትንሽዬ ግልገል ነች፣ ለጥቂት ሰው እንጂ አትበቃም ለ4 ሰው ለ5 ሰው እና ይህን ሰው እኮ አታበላም ብሎ ነገራቸው። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ሂድና አሁን የማዘህን ብቻ አድርግ አንተ አሉት። ሂድና ቤት ነብዩ መሐመድ መተው እስኪባርኩት ድረስ ምግቡን እንዳታወጪ ድስቱን ብለውሻል። ልክ እንዲሁ እርሳቸው መተው ነብዩ መሐመድ መተው እስኪባርኩት ድረስ ዱቄቱን እንዳትጋግሪ ወይንም የተቦካውን እንዳትጋግሪ ብለውሻል ብለህ እዘዝ አሉት። ሰውየው ተመለሰ ወደ ቤቱ። ገብታችኋል አይደል? ወደ ቤት ተመለሰ። ከዚያ በኋላ ነብያችን ሰለላሁ ዐለይሂ ወሰለም ከሷሐቦቻቸው ጋር ወደ 1400 እና 500 ህዝቦች ቢሆኑ ሄዱ። ከዛ ሄደና ሰውየው ምን አላት ለሚስቱ? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከህዝቦቻቸው ጋር ከ1500 ህዝብ ጋር እየመጡ ነው አላት። ደነገጠች ሚስትየዋ። በሚስጥር ንገራቸው አላልኩም ነበርን አለች። ያልሽኝን አድርጌ ነበር እኔም ማለት ሰውየው። ግን እርሳቸው እንዲህ በቃ አድርጌ ብለዋል፣ የሚሆነውን እናያለን አለ። ወደ ነቢያችን ሰለላሁ ዐለይሂ ወሰለም መጡ። የአይን እማኝ የሆነ ሷሐባ ራሱ ሰውየው ሲናገር ምን አለ? ይሄን ተአምር ያየ የተቋደሰ የበላ አካል ነው እየመሰከረ ያለው። ያ ጀማ ከሩቅ የሆነ ታሪክ ሰምቶ አይደለም፣ እዛው ያየው አካል ራሱ ሲናገር ምን አለ? ድስቱንም ሰጣቸው አለ። ወዲያው ያዙና ዱዓ አደረጉ፣ ጸሎት አደረጉ፣ ባረኩትም አለ። ልክ እንዲሁ አውጥቻ ሳያቸዋለሁ ማስረጃ ምትሉ ልጆች። ልክ እንዲሁ ደግሞ ዱቄቱን ተቀበሉና ማነው የተቦካውን እርሱንም ያዙና ዱዓ አደረጉ፣ ባረኩትም። አሁን እየጋገርሽ ቂጣውን አቀብይና አሉ ነብያችን ሰለላሁ ዐለይሂ ወሰለም። እየተጋገረ ቂጣው ይሰጣቸዋል። ራሳቸው ነብያችን ሰለላሁ ዐለይሂ ወሰለም ስጋ እያነሱ በጭልፋ ያንን ቂጣ ላይ እያደረጉ ለሰሃቦቻቸው ይሰጧቸው ጀመር። ወላሂ እየባላ ነው ሰሃባ የሚናገረው። በአላህ ስም እላለሁኝ አለ የመጣነው ወደ 1400 የምንሆን ህዝቦች በልተን ጠገብን አለ። ነገር ግን ድስቱ ስንመጣ እንደነበረ ነው፣ ምንም እንኳን አልጎደለም ነበር አለ። የተቦካው አልጎደለም ማለት ያሰላም። ለጥቂት ሰው የሚበቃን ምግብ ለብዙ ህዝብ የመባረክን ተአምር ተሰጥተው ነበር ነብዩ ሰለላሁ ዐለይሂ ወሰለም። ይህ ካደረጉት ተአምር ነው። ሌላ ተአምር ነቢያችን ሰለላሁ ዐለይሂ ወሰለም የሚበሉት ምግብ የሰው ልጆችን ቋንቋ አውጥቶ ተስቢህ ያደርግ ነበር። ይሄን ታውቃላችሁ? ይሄንንም ያዩ የመሰከሩ የአይን እማኝ የራሳቸው ሰሃቦች ናቸው። አቡበከር ስዲቅ እና አብዱላህ ኢብኑ መስዑድ እና አሊ ኢብኑ አቢ ጣሊብ ይሄን ሁሉ መስክረዋል። የሚበሉት ምግብ ወደ አፋቸው ሲያነሱት የሰው ልጆችን ቋንቋ እያወጣ ሱብሃንአላህ ሲል እንሰማ ነበር አሉ። የሚገርማቸው ሱብሃንአላህ፣ አልሐምዱሊላህ፣ አላሁ አክበር ይል ነበር። ይሄን እየሰሙ ሰሃቦች መስክረዋል፣ ይደነቁ ነበር። ነቢያችን ሰለላሁ ዐለይሂ ወሰለም በጣም በርካታ ተአምራቶችን አድርገዋል። ከዚህም ውጭ
ነብዩ መሐመድ እንደማንኛውም ሰው መካ መዲና ተወልደው ወደ ነብይነት የተቀየሩበትን በደንብ እንድታስረዳ ይፈልጋል። ጥሩ። ነቢያችን ሰለላሁ ዐለይሂ ወሰለም የተወለዱት የት ነው? መካ ላይ ተወልደዋል። ከዛ ወደ መዲና ስደት አድርገው መዲና ላይ ኑረው እዚያው አርፈዋል። ነቢያችን ሰለላሁ ዐለይሂ ወሰለም እንዴት ወደ ነብይነት ተቀየሩ ነው ልጁ ጥያቄው። ነቢያችን ሰለላሁ ዐለይሂ ወሰለም ከልጅነታቸው ጀምረው እስከ 40 ዓመት ድረስ ቆይተዋል። በዚህ ጊዜያቸው አምላክ ከእርሳቸው ጋር ምንም አይነት እንክብካቤ አላደረገም ወይ ወደሚለው ስንመጣ ጊዜ ላ አድርጓል። ገና ጨቅላ ሕፃን ሳሉ ገና የ3 ዓመት አካባቢ ልጅ ሳሉ ወደ እርሳቸው መልአኩ ገብርኤልን አምላክ አላህ ልኮ እንክብካቤ አድርጎላቸዋል። ትልቁ እንክብካቤ ምንድን ነው ከአምላክ ከተባለ ከኃጢአት መጠበቅ ነው። እርሳቸው ላይ ሰይጣን ስልጣን እንዳይኖረው ማድረግ ነው። ይሄ ነው አይደል ትልቁ እንክብካቤ አምላክ የሚያደርገው። አዎ ይሄን አድርጎላቸዋል። ሐዲስ ላይ አለ፣ ቡኻሪ ላይ ሙስሊም ላይ የተዘገበ ሐዲስ ነው የምነግራችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ገና የ3 ዓመት አካባቢ ሕፃን ልጅ ሳሉ ከሕፃናት ልጆች ጋር እየተጫወቱ መልአኩ ጅብሪል ወይንም ገብርኤል መጣና አስተኛቸው፣ ልባቸውንም ቀደዳቸው። ከዚያም ቀልባቸውን ከውስጥ አወጣ። ከጀነት ይዞት የመጣው የወርቅ ጥስት አለ፣ በዚያ ላይ የዘምዘም ውሃ አደረገበት። ገብቷችኋል አይደል? የዘምዘም ውሃ ማለት አምላክ አላህ ሱብሓነሁ ወተዓላ ለአብርሃም ልጅ ለኢስማኤል ወይንም ለእናቱ ለአጋር በመልአኩ ገብርኤል በኩል ያወጣላት የሆነ የተባረከው ውሃ ነው። ያን ውሃ ራሱ መልአኩ ገብርኤል ያወጣው ውሃ ነው። ከዚያ በዚያ ላይ ልባቸውን አደረገና ካጠበው ካጸዳው በኋላ በእርሱ ላይ ያለውን ጥቁር የረጋች ደም የምትመስል እርሱን ከመነጨቀና በኋላ ሲወረውር ጊዜ ፈአልቃሁ ይላል ሐዲስ ላይ ወረወረው። ምን አለ? ያ ሙሐመድ هذا حظ الشيطان منك አላቸው። ሙሐመድ ሆይ ሰይጣን በአዳም ልጆች ላይ ሊኖረው የሚችለው ድርሻ ይህ ነበር በአንተ ላይ ሊኖረው የሚችለው። እነሆ የሰይጣን ድርሻ ከአንተ ላይ ከዚህ ጊዜ ጀምሮ ተነስቷል አላቸው። ያሰላም ገና ለአቅመ አዳም ሳይደርሱ ገና ሕፃን ልጅ ሆነው እየተጫወቱ ሳሉ ነብዩ ሰለላሁ ዐለይሂ ወሰለም ሰይጣን በእርሳቸው ላይ ስልጣን እንዳይኖረው በህይወት ዘመናቸው አምላክ አላህ ሱብሓነሁ ወተዓላ መልአኩን ገብርኤልን ጅብሪልን ልኮ ይሄንን ስራ አሰርቶላቸዋል። ወዲያውም ይሄን ካደረገ በኋላ ጅብሪል ዐለይሂ ሰላም ከዚያ በኋላ ምን አደረገ? ልባቸውን ቀልባቸውን ወደ ቦታው መለሰው፣ ልባቸውንም ሰፋ። ሄደ ጅብሪል። ከዚያ በስንት ዓመታቸው? በ40 ዓመታቸው የነብይነትን ማዕረግ ተሰጡ። አያ ነብይ የሆኑት መቼ ነው? በ40 ዓመታቸው ላይ ነው። ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነብይ እንዴት ሆኑ ወደሚለው እንምጣ። ነብይነት የሚገኘው በትግል አይደለም። እኔ ለምሳሌ አምልኮ ስለሰራሁኝ አምላክ ነብይ ያደርገኛል ብዬ ትግል ስላደረግኩ ላ በዚህ አይደለም። ነብይነት የአምላክ ምርጫ ነው። አምላክ የፈለገውን ሰው ነብይ ያደርጋል። የፈለገውን መልአክ መልእክተኛ አድርጎ ይልካል። ማስረጃ አላህ በቁርአን ላይ ሲናገር አላሁ የስጠፊ ሚነል መላኢከቲ ረሱለን ወሚነን ናስ፣ እኔ አምላካቸው አላህ ከመላእክቶችም ከሰዎችም መልእክተኞችን ራስ ይመርጣለሁኝ። የራሱ ምርጫ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ታዲያ ልማዳቸው ምን ነበር? ከልጅነታቸው ጀምሮ ከተባለ ሰይጣን በእርሳቸው ላይ ስልጣን እንዳይኖረው ተደረገ ማለት በፍጹም የሰይጣንን ስራ ኃጢአትን አላደረጉም። ክህደትንም ሆነ ኃጢአትን በፍጹም እንዳያደርጉ ነው ሰይጣንን ስልጣኑን አላህ ሱብሓነሁ ወተዓላ ከእርሳቸው ያነሳበት። በተቻለ አላህ ሱብሓነሁ ወተዓላ የሰይጣንን ተንኮል ያነሳላቸው በመልአኩ ጅብሪል ዐለይሂ ሰላም ስራ አማካኝነት ቅድም በነገርኳቸው። ስለዚህ አንዱን አምላክ አላህን በብቸኝነት የሚገዙ ከኃጢአት ሁሉ የራቁ ሆነው እስከ 40 ዓመት ዘመናቸው ድረስ ይቆያሉ። ልክ 40 ዓመታቸው ሊደርስ አካባቢ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ሑቢበ ኢለይሂል ኸላ ከሰዎች ሁሉ ገንጠል ብለው ለብቻቸው ሄደው ጌታቸውን አላህን ማምለክ በጣም ወደዱ። በጣም በዚህ ነገር ላይ ተወደደ ወደ ልባቸው። ከመካ እዛው ላይ የሚገኝ ከተራራዎች መካከል በአንድ ተራራ ላይ ጀበል ኑር ተብሎ የሚጠራ የብርሃኑ ተራራ ይባላል። በዚያ ውስጥ የሒራ ዋሻ የሚባል አለ። ዋሻ ቦታ ነች። ወደዛ ሂደው ነቢያችን ሰለላሁ ዐለይሂ ወሰለም ስንቅን ይዘው በሚስታቸው ኸዲጃ ስንቅን ታዘጋጅላቸዋለች። ያንን ስንቅ ይዘው ወደዚያ ዋሻ ይሄዳሉ። ለብቻቸው ጌታቸውን አላህን ተገዝተው ያ ስንቅ እስኪያልቅ ድረስ ይቆዩና ካለቀ በኋላ ወደ ቤታቸው ይመለሳሉ። ዳግም እንደገና ስንቅን ይዘው ወደዛ ይሄዳሉ። ለበርካታ ጊዜያት በዚህ ሁኔታ ቆዩ ነቢያችን ሰለላሁ ዐለይሂ ወሰለም። ቦታቸው አለ። ልክ አላህን እየተገዙ በዚህ ሁኔታ ባሉበት ሰዓት ነው መልአኩ ገብርኤል መጥቶ እዛ ነው የተገለጠላቸው። ፈጃአሁ መለኩል ሐቅ ወሁወ ፊ ጋሪ ሒራ ኢላል ሐዲስ ላይ የእውነትን መልአክ ወደ እርሳቸው መጣ። በሒራ ዋሻ ውስጥ ተቀምጠው አላህን እየተገዙ ሳሉ ማለት ነው። ቦታቸው አለ። ወዲያው መልአኩ መጣና
ነብይነታቸውን አበሰራቸው። መለኮታዊ ራእይ አወረደላቸው። ኢቅራ ቢስሚ ረቢከ አለዚ ኸለቅ ኸለቀል ኢንሳነ ሚን ዐለቅ ኢቅራ ወረቡከል አክረም አለዚ ዐለመ ቢልቀለም ዐለመል ኢንሳን ማለም ያዕለም የሚለው የቁርአን አንቀጽ ወረደ። መልአኩ ገብርኤል አብሳሪው መልአክ ተገለጠና ያ ሙሐመድ ኢነከ ለረሱሉላሂ ሐቀን አላቸው። ሙሐመድ ሆይ በእውነት አንተ የአምላክ መልእክተኛ ተደርገህ እነሆ ተመርጠሃል ብሎ አብሳሪው መልአክ ነብይነትን ማዕረግ አበሰራቸው ማለት ነው። ይህን ይመስላል። ከዛን ጊዜ በኋላ አላህ ስብሐነሁ ወተዓላ በእርሳቸው ላይ ቁርአንን አወረደላቸው፣ መለኮታዊ ራእይን አወረደላቸው። በዚህ ህግና ስርዓትም ትውልድህን አስተምር አላቸው። ጥያቄ አለ? ጀዛኩሙላህ። ሰላም አለይኩም። እሺ ከላይ ጥያቄ አለ? አሴ ጥያቄ አለ? ሀኒ ጥያቄ አለ? ሸሽዋ ይሰማል? ሰላም አለይኩም። ወአለይኩም ሰላም። ነበረኝ። እሺ ለምሳሌ አንድ መኪና በካሽ የሚሰጥ ችግር ነውና ከዚህ በኋላ ቀስ በቀስ ሰላም ለእርገት ይሄ ሁሉን አይሰማም። ኔትን አስተካክላለሽ። ጥያቄ ያላችሁ ከላይ ይሳቅ ጥያቄ አለ? ይሳቅ ሰላም አለይኩም። ወአለይኩም ሰላም። እንዴት ነው? አይሰማም? ከሚረብሽ ታረቅ። እሺ የሸዋ ጥያቄ አለ? የሸዋ የሱዕ እኔ ልጠይቅ እስከዛ ታሪክሽ ስላልገባኝ ታንኪው። በቀን ትላንት ገስት ላይ ነበርኩና የሆነ ልጅ እየጠየቅ ኢየሱስ ክርስቶስ ሰው ነው ወይስ ሰው አይደለም ብለህ የጠየቀው ነበረና እኔ ኢየሱስ ክርስቶስ ምድር ላይ ባለ ሰዓት ፍጹም ሰው ነው። ወደ ሰማይ በወጣው ሰዓት ደግሞ በእግዚአብሔር ቀኝ እጅ ተቀመጠ ነው እና እግዚአብሔርም ነው እኛ የምናምንበት አምላክ ነው እና እዚህ ምድር ላይ ሲኖር ፍጹም ሰው ነው እና እዚህ ምድር ላይ ሲሆን ሰው ነው ከሰው ነው የተፈጠረው ሰው ነው ግን ስጋ ለብሶ ነው እንጂ እንደኛ ሰው ሆኖ ከኃጢአት ነፃ የሆነ ነው። ገብቷል? እና እዛን ሰዓት ሰው ነው እንዴት ላይ ያወራው ነበርና አንተ በዚህ አታምነው ለራስህ? በሰማይም ሰው ነው በምድርም ሰው ነው ኢየሱስ ክርስቶስ። መጽሐፍ ቅዱስ ላይ ከሰማይ ከወረደው በቀር የወረደ ማንም በሰማይማ ሰው አይደለም። በሰማይም ሲኖር ሰው ነው። በሰማይም ሰው ነው። አንድ ማስረጃ እናሳየህ። አንድ እናጣለሁ። ያ እነዚህ ጋ ዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ ምን ይላል? ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው። በሰማይ የሚኖረው
የሰው ልጅ ነው። ስለዚህ በሰማይም የሰው ልጅ ነው፣ ሰው ነው። እሺ ሌላ ጥያቄ ያለው ሳለ አሲያላ መቀጠል ትችላለህ ከፈለክ በዚህ ላይ። እሱ በሰማይ ሰው ነው። እስኪ መጽሐፍ ቅዱስ ነሳል ዮሐንስ ወንጌል ምዕራፍ 13 ላይ 3:13 እሺ ኢየሱስ መሰቀሉን አንተ ታምናለህ? ላ አላምንም። ኢየሱስ መሰቀሉን አታምንም? እኔ ልሰቀል ነው የመጣሁት አላለም። ኖ ኢየሱስ በመጽሐፍ ቅዱስ ላይ እንደተሰቀለ ቦታ አለው። ለምሳሌ ኢየሱስ እኔ ልሰቀል ነው የመጣሁት አላለም። ከየት የመጣ ትምህርት ነው? ከሱ የመጣ ትምህርት አይደለም። እሱ ሰዎች ተሰቅሏል ብለው ቢጽፉ ከየት ነው ያገኘኸው ብዬ ሰው ጠይቀዋለሁ። እንዴ ሰዎች እንዴት አሁን ለምሳሌ ሰዎች መጽሐፍ ቅዱስን ጽፈዋል ካል ቁርአንን ደግሞ ሰዎች ያለ መጽሐፋቸው በምን እርግጠኛ ልንሆን እንችላለን? ወላ ከወደዳትና ከወደደችው ስለ እርሱ ባህሪ ወይንም ስለ እርሷ ባህሪ ወይንም ስለ አስፈላጊና አስገዳጅ የሆኑ ነገራቶች ማወቅ ያለበት ነገር ካለ ይጠይቃታል፣ ትጠይቀዋለች። ከዚያ በኋላ ወደ ኒካህ ይገባሉ። ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ላይ ለም ዩራ ሊልሙተሐቢን ሚስለ ኒካህ አሉ። ለሁለት ለሚዋደዱ አካሎች ጋብቻን የመሰለ መልካም ነገር አልታየላቸውም አሉ። ወይን ካነ ፊ ሀዛ ልሐዲስ መቃል ሊባዕድ አህሊ ልዕልም ላኪን መዕናሁ ሰሒሕ። ወዐለይኩም ሰላም ወረሕመቱላሂ ወበረካቱ። እሺ ወዐለይኩም ሰላም ወረሕመቱላሂ ወበረካቱ። ይሰማችኋል? يا سلام يا سلام يا سلام. السلام عليكم ورحمة الله وبركاته. عليك السلام. ጥያቄ ሳይኖራቸው አትላኩ። እነ ዘለቀ እነ ሸጊቱ እሺ፣ ገስት ላካች ካላችሁ ጥያቄ ሳይኖራቸው ነዝሉ ታሕት። እሺ አለይኩም ሰላም። ጥያቄ ማለት ነው ሰላት ስንሰግድ ኢሻ ሆኖ ሶስተኛው ረካ ላይ አተህያት ማለት ያለብን ሶስተኛ ረካ ላይ ብንነሳ ማለት ነው። ብንረሳው ያ ነገር እንዴት ነው ወዳለን? ያው ወደ ሶስተኛው ረካ የተነሳ ሰው እየተነሳ ያለ ካስታወሰ እዛው ቁጭ ይበልና ተህያቱን ይቅራ። ከዛ ወደ ሶስተኛው ረካ ይነሳ፣ ሶላቱን ይቀጥል። ተነስቶ ጨርሶ ሶስተኛው ረካ የጀመረ ሰው ግን እንዳይመለስ በዛው ሶላቱን ይጨርስና መጨረሻ ላይ ሁለት ጊዜ ስጁድ ሰው ያደርጋል። በስጁድ ሰው ብቻ ይጠቀማል። ምክንያቱም የመጀመሪያው ተህያ ለይሰ ምን አርካን ሰላት ወኢነማ ሁወ ምን ዋጅባት ሰላት فمن ترك واجب من واجبات الصلاة فيجبر ذلك بسجود السهو يعني مرتين قبل التسليم. كواجبات الصلاة تكبارات وشان دنيا رساسو بسجود السهو بشا يتقنال شكر الله. የመጨረሻው ተህያ ቢሆን ግን ከአርካኑ ሶላት ነውና እሱ በስጁድ ሰው ብቻ አይጠገንም፣ ራሱን ማምጣት ከዚያም በኋላ ስጁድ ሰው ያስፈልገዋል። ያ ነው ሁሌ አንተ የምትቀራልንን ቁርአን ቃሪው ማን ነው? ቁርአን ላይ እንደየጠየቀው ዩቲዩብ ላይ ወይም ደግሞ ፍልስፍና ላይ እናገኝ። እኔ ሁል ጊዜ የምቀራላችሁ ቁርአን ሁሱ ይባላል። ቃሪ የሚቀራ የምከፍተው
ኢስላም ሱብሒ ይባላል። ኢስላም ሱብሒ ዩቲዩብ ላይ እንደዛ እናገኘዋለን። ኢስላም ሱፊ ኢስላም ሱብሒ ሱብሒ እንዳትረሽ ዝሁር ዓስር ምናምን እንዳትይ ሱብሒ ኢስላም ሱብሒ እሺ ሰላም አለይኩም ወረህመቱላሂ ወበረካቱ። አለይኩም ሰላም ወረህመቱላሂ ወበረካቱ። የሆነ ጥያቄ አለኝ። እሺ አሁን መግሪብ ሰላት ከ15 ደቂቃ በፊት ነው ስራ የምገባው። እዛ ደግሞ መስገድ አትችልም ምናምን ብሎኝ ግዴታ ሆነብኝ። ከስራ ሲወጣ ደግሞ 6 ሰዓት ወደ 7 ሰዓት አካባቢ ነው የሚወጣው፣ ማታ ማለት ነው ሌሊት። እንዴት ነው የማደርገው? ከኢሻ ጋር ነው የምሰግደው ወይስ ከ15 ደቂቃ አስቀድሜ ሰግደዋለሁ የሚለው ነው ጥያቄ። አመሰግናለሁ። አዛን ሳይደረግ በፊት ሶላት መግሪብ ሶላትም ሆነ የትኛውንም ሶላት መስገድ አይቻልም፣ ጊዜው ሳይደርስ በፊት። ከሶላት መስፈርቶች መካከል ሶላት 9 መስፈርቶች አሉት። ሽሩጡ ሶላት ይስዓ ድኹል الوقت አንደኛው ነው የጊዜው መግባት። فمن صلى قبل دخول الوقت متعمدا فصلاته باطلة። አንድ ሶላት ጊዜው ሳይደርስ በፊት የሰገደ ሰው ሶላቱ ውድቅ ነው፣ ተቀባይነት አይኖረውም። ልክ እንዲሁ ደግሞ ጊዜውን አሳልፎ መስገዱ ተገቢ አይደለም። ከልክ በላይ ጊዜውን አሳልፎ መስገድ ተገቢ አይደለም። فخلف من بعدهم خلف أضاعوا الصلاة واتبعوا الشهوات فسوف يلقون غيا إلى الله። ነቢያቶችን ከተረከ በኋላ በሱረት መርየም ላይ ከእነርሱ በኋላ ደግሞ ተተኪዎች ተተኩ አለ። ተተኪዎች ተተኩ። ምን አይነት ተተኪዎች? ሶላትን ጊዜውን የሚያጣብቡ ስሜታቸውን የሚከተሉ ሰዎች፣ ዝንባሌያቸውን የሚከተሉ እነዚህ ፈሰውፈ የልቀውነ ገያ ብሎ ተናገረ። እንደጠቃላይ ምንድነው ማድረግ ያለብህ? አንደኛ የመጀመሪያ ኃላፊያንና አሰሪህን የሶላት ጊዜ ይሰጣል ብላችሁ መጠየቅ። ሙስሊሞች ሰብሰብ ብላችሁ እዚያ የምትሰሩ ሁሉ አትፍሩ፣ ሐቃቸውን ለመጠየቅ። በተለይ አላህ ሱብሓነሁ ወተዓላ ግዴታ ያደረገባቸውን ነገር የሶላት ጊዜ ይሰጠን ብላችሁ አስፈቅዱ። ከተሰጣቸው ሰየው። እምቢ ካለና የሶላት ጊዜ የማይሰጣችሁ ከሆነ ሌላ ስራ መቀየር። እዚህ ዓለም ላይ ስትኖሩ ጊዜ ማንኛውንም ምድራዊ ስራ ስትሰሩ አላህ ግዴታ ካደረገባችሁ ተግባር ጋር የሚጋጭ ከሆነ ጊዜው ወቅቱ ያንን ስራ እንጂ ማስተካከል ያለባችሁ ሶላቱን ማሳለፍ አይደለም፣ ሶላቱን አለመስገድ አይደለም። لأن حق الله سبحانه وتعالى مقدم على حقوق البشر. الله سبحانه وتعالى حق ከሰዎች ሐቅ ሊቀደም ይገባልና ስለዚህ ያን ስራ መቀየር ነው እምቢ ካለ እንደዛ ነው ማድረግ